እንዴት ናችሁ ልጆች? እንኳን ደህና መጣችሁ። ለእይታ ማራኪ በሆነ አቀራረብ ትምህርታዊ ዝግጅቶች እየተሰናዱ የሚቀርቡበት የእናንተው ቻናል የልጆች ማዕድ። ልጆች ከዚህ በፊት እንደምታስታውሱት ለማወዳደሪያ የምንጠቀምባቸውን ምልክቶች ተምረናል። ለማስታወስ ያክል ይህ የምታዩት ይበልጣል፣ ይህ ደግሞ ያንሳል ምልክት ነው። ይህ ደግሞ እኩል ይሆናል። ይህ ደግሞ እኩል አይሆንም። እነዚህን ምልክቶች ቀደም ሲል መማራችን ይታወሳል። በዛሬው ትምህርታችን ደግሞ ባለ 3 ሆሄ ቁጥሮችን እነኚህን ምልክቶች እየተጠቀምን ይሄኛው ከዛኛው ይሄኛው ቁጥር ከዛኛው ቁጥር ያንሳል፣ ይሄኛው ቁጥር ከዚህኛው ቁጥር ጋር እኩል ይሆናል እያልን ምልክቶችን እናስገባለን ወይም እንጠቀማለን። ልጆች እዚህ ጋር የምታዩቸው ሁለት ህንፃዎች አሉ። ህንፃ ሀ እና ህንፃ ለ። ከነኚህ ህንፃዎች ወይም ቢልዲንጎች መካከል ትልቁ የቱ ነው? ትንሹ የትኛው ነው? እስኪ ይበልጣል ወይም ያንሳል ምልክት በመጠቀም አወዳድሩ። ህንፃ ሀ ከህንፃ ለ ይበልጣል። ኦኬ፣ አሁን ደግሞ ባለ 3 ሆሄ ቁጥሮችን እንደምናነጻጽር በልምምድ በምሳሌ በኤክሰርሳይዝ እንመልከት። ዝግጁ ናችሁ? በጣም ጥሩ። ከዚህ ቀጥሎ ያለውን ቁጥር ተመልከቱ። 437 እና 458 ከነኚህ ሁለት ቁጥሮች የትኛው ይበልጣል? ይህንን ለመረዳት እንዲመቸን 437 ማለት 400 ሲደመር 30 ሲደመር 7 ማለት ይህ 437። በዚህ መንገድ መተንተን እንችላለን። 400 ሲደመር 30 ሲደመር 7 437። 458 ደግሞ 400 ሲደመር 50 ሲደመር 8። በዚህ መንገድ እንተነትነዋለን። ልጆች 400 እና 400 እኩል ናቸው። እዚህ ጋር 30 ነው፣ እዚህ ጋር 50 ነው። ቀጥሎ ያለው ዲጂት እዚህ ጋር እንደምናየው 437 የመጀመሪያው ቁጥር ላይ 400 የሚል አለ፣ ሁለተኛውም ደግሞ 400 የሚል አለ። ስለዚህ ልዩነት ያለው ቀጥሎ ያለው ቁጥር ጋር ነው። የመጀመሪያው ባለ 3 ሆሄ ቁጥር 437 ላይ 30 የሚለው የተለየ ሲሆን 458 የሚለው ደግሞ 50 የሚለው ቁጥር ይለይ። ስለዚህ 30 እና 50 ስናነጻጽር የቱ ይበልጣል? ስለዚህ 437 ያንሳል ከ458። ምክንያቱም የመጀመሪያዎቹ ባለ 3 ሆሄ ቁጥሮች ለምሳሌ የመጀመሪያው 4 ነው፣ እዚህ ጋር 3 ነው፣ እዛኛው ግን 5 ነው። 3 ከ5 ስለሚያንስ 437 ያንሳል 458። ተጨማሪ ምሳሌ እንስራ። 642ን ከ575 ጋር ብናነጻጽር የቱ ይበልጣል? ስለዚህ የመጀመሪያዋ ዲጂት 6 ነች፣ እዛኛው ጋር ግን 5 ነች።
በዚህ መንገድ መተንተን እንችላለን። 600 ሲደመር 40 ሲደመር 2 642 እንደዚህ እንተነትነዋለን። 575ን ደግሞ 500 ሲደመር 7 ሲደመር 5 በዚህ መንገድ እንተነትነዋለን። በጣም ጥሩ። እነኚህ ሁለት ቁጥሮች ለማነጻጸር 600 የመጀመሪያው ነው፣ እዚህኛው ግን 500 ይላል። ስለዚህ ከ600 እና ከ500 600 ስለሚበልጥ 642 ይበልጣል ከ575 642 ይበልጣል ከ575 በምን ተነትንበት ጊዜ የበለጠ ለመረዳት ያመቻል። 727 ከ729 ጋር ብናነጻጽር ብናወዳደር የትኛው ይበልጣል? 727 ማለት 7 እና 7 ከሁለቱም እኩል ናቸው። 2 እዚህ ጋርም 2 አለ እኩል ናቸው። ነገር ግን የመጨረሻዎቹ 7 እዚህ ጋር ደግሞ 9 የቱ ይበልጣል ወይም የቱ ያንሳል? የስ 7 ያንሳል ከ9። ስለዚህ 7 ከ9 ያንሳል። ሰባት 27 ማለት በሌላ መንገድ ደግሞ 700 ሲደመር 20 ሲደመር 7 729 ማለት ደግሞ 700 ሲደመር 20 ሲደመር 9 ስለዚህ 727 ያንሳል 729 በጣም ጥሩ። አሁን ደግሞ ኤክሰርሳይዝ ወይም ልምምድ እናድርግ። ዝግጁ ናችሁ? በጣም ጥሩ። ከሚከተሉት የይበልጣል ምልክት የቱ ነው? የይበልጣል ምልክት የቱ ነው? ለ ይህ የምታዩት የይበልጣል ምልክት ነው። በጣም ጥሩ። ወደሚቀጥለው ጥያቄ ቁጥሮችን በማነጻጸር ምልክቱን አስቀምጡ። 456 እና 435 ማወዳደር ቢኖርብን ይበልጣል ወይም ያንሳልን? 456 ከ435 ይበልጣል ወይስ ያንሳል? ኦኬ፣ በዚህ መንገድ መተንተን ትችላላችሁ። አራት 35ን ደግሞ በዚህ መንገድ መተንተን ትችላላችሁ። ስለዚህ ልዩነቱ ያለው የት ጋር ነው? 50 እና 30 የሚለው አይደል? ስለዚህ 50 ከ30 ምን ይሆናል? ይበልጣል። 456 ከ435 ይበልጣል። እንደዚህ ከመለሳችሁ በትክክል መልሳችኋል። ጎበዞች። ትክክለኛው ምልክት በቁጥሮቹ መካከል አስገቡ። ያንሳል፣ ይበልጣል ወይ እኩል ይሆናል?
602 ይበልጣል 593። የመጀመሪያው ሃን ይበልጣል ካስገባችሁ ልክ ናችሁ። አራት መቶ ሰባት እኩል ይሆናል 407 ለእኩል ይሆናል ካላችሁ ልክ ናችሁ። ወይም የለ ጥያቄ ላይ እኩል ይሆናል ካስገባችሁ ልክ ናችሁ። የመጨረሻው ደግሞ 765 ያንሳል ከ7 765 እንደዚህ ነው ያስቀምጣችሁት። እነኚህ ምልክቶች በዚህ መንገድ ካስቀምጣችኋቸው በትክክል መልሳችኋል። ጎበዞች፣ በጣም ጎበዞች። እንግዲህ ልጆች በዛሬው ትምህርታችን ባለ 3 ሆሄ ቁጥሮችን በማነጻጸር ያንሳል፣ ይበልጣል፣ እኩል ይሆናል በመጠቀም እንዴት ማወዳደር እንደምንችል ተምረናል። ምልክቶቹንም አይተናል። በመቀጠል ደግሞ ኤክሰርሳይዝ ሰርተናል። በሚቀጥለው በሌላ ዝግጅት እስክንገናኝ ሰላም ሁኑ። ቻው።